ቤቲ ከአንቺ ጋር ሄጄ ላድናት እፈልጋለሁ። ምን አስበህ ነው? ምንም። አለምን አናገርካት እንዴ? ወንድሟን አሳልፋ ለመስጠት ዝግጁ አይደለችም። እሺ ምን ፈልገህ ደወልክ? ምን ልጄ ምን ሆነ? ይህን ወረቀት ትፈርሚልኛለሽ አይደል? ልፈርምልህ? እኔ በፈርም ራሱ አንተ እሺ ትላለህ? እንግዲህ ነግሬሻለሁ፣ ልኬን አታስጨርሽ። ቆይ እዚህ ጋር የጻፍከው ብር ምንድን ነው? የሰጠውሽን ነዋ። ያመሃል ልበል? የሰጠኸኝን 5 ሳንቲም ሳለካ እንዳስቀምጠው ነበር። አደራ አይደለ እንዴ? እኔማ የባለቤቴ ነው ብዬ ነበር። ለካ አንተ ኖረኝ የምትሆሽ ይመስልሻል? ጥሩ፣ በዚህ መንገድ ከሆነ የምትቀበለኝ የፈለግከውን አድርግ። ደግሞ እዚህ ላይ ጻፍከውን ገንዘብ አስተካክል። አስተካክዬ መጥቼ ትፈርሚልኛለሽ። በስተመጨረሻም እንግዲህ ስራዋን ጨርሳለች። በነገራችን ላይ እያንዳንዱ የወሰደችውን ገንዘብ አሁን ላይ ማለት ነው ለእህቷ ለሕክምና በስተመጀመሪያ ከፍላለች ማለት ነው። ስለዚህ አሁን ላይ አቶ ገዛኝ ምንም ያክል ማለት ነው ቤቲን ቢያግታትም ቢይዛትም ፈርሚልኝ እንደዚህ በይልኝ ቢላትም በእርግጠኝነት ከሷ የሚያገኘው ምንም አይነት ገንዘብ አይኖርም ብዬ ነው የማስበው። ምክንያቱም እንግዲህ አስቀድማ ለእህቷ ለህይወት ደውላ እንኳን ደስ አለሽ እህቴ፣ ወረቀቱን በደንብ ደረሰኙን እዩ፣ ስለዚህ የምትታከሚበትን ሙሉ ወጪ ሸፍኛለሁ በማለት እንግዲህ ይነግራታለች። ከዛ በኋላ አቶ ገዛኝ ቤቲን የያዛት ማለት ነው። እና ይህንን ያክል አመት ስትለፋ የነበረ ወይንም ደግሞ ሳትፈልገው እንግዲህ ከስንት እንግዲህ አያቷም ወይም ደግሞ አባቷ ከሚያክል ሰው ጋር ማለት ነው ተስማምታ ስትኖር የነበረችው አንድና አንድ እህቷን ለማሳከም እህቷ በእግሮቿ ተራምዳ እንድትሄድ ስለምትፈልግ ነው ያን ሁሉ ነገር የእሷን የልጅነት ሁሉን ነገር ትታ ከአቶ ገዛኝ ጋር የሆነችው ማለት ነው። ስለዚህ ቤቲ አሁን ላይ እቅዷ ተሳክቶላታል በእርግጠኝነት ማለት ነው። ካለችበት ህይወትም ትወጣለች። ምክንያቱም እንግዲህ ያው ናቲ እንደሰማ ነው ማለት ነው እሷን አድናታለሁ አወጣታለሁ እያለ እንዲሁም ለትሁት ሲናገር ነበረ ማለት ነው። አቶ ገዛኝም እንግዲህ ከአለምዬ ጋር ስልክ ደውሎ ነበር ልጅሽ በማለት እንግዲህ ያው ቤቲን ለማውጣት ሄዶ እንዳገተው ወይንም ደግሞ እሱም ጭምር እንደታገተ ነው እንግዲህ ሲነግራት የነበረው ለአለምዬ ማለት ነው። አለምዬ ደግሞ እንግዲህ ልጇ ታግቶ ወይንም ደግሞ ልጇ ተይዞ በእርግጠኝነት ዝም አትልም። አቶ ገዛኝ እንግዲህ ለገንዛ ልጁ እንኳን የማይራራ ክፉ ሰው ነው ማለት ነው። በነገራችን ላይ እንግዲህ ትሁትም ማለት ነው ስታፋጥጠው ነበረ። በእርግጠኝነት ቤቲን ያገጥካትና ቤቲን ያስካት አንተነ፣ ስለዚህ ለምንድን ነው እንደዚህ የምታደርገው በማለት እንግዲህ ጠይቀው ነበር። አቶ ገዛኝም እንግዲህ ትሁትን እያስፈራራት ይገኛል ማለት ነው። አንድና አንድ ያንቺ ስራ ዝም ብለሽ ስራሽን መስራት ነው እንጂ ማን ወጣ ማን ገባ ምን ሆነ የሚለው ነገር አንቺን አይመለከትሽም በማለት እንግዲህ አስፈራርቷት ነበር። ቢያስፈራራትም ማለት ነው አቶ ገዛኝም መከተሏና እንዲሁም ደግሞ አቶ ገዛኝ ምን እንደሚያደርግ ለማየት ማለት ነው በጣም ጥረት አድርጋ ነበር። እንዲሁም እየተከታተለች በስተመጨረሻም አቶ ገዛኝ መንገድ ቀልሰፍ በማድረግ ማለት ነው ወደ ቤቲ ሄዷል ማለት ነው። ስለዚህ ቤቲን ያገታት ቤቲን የያዛት እሱ መሆኑን በስተመጨረሻው ማለት ነው ራሷ ትሁት ሄዳ ተከታተላለች። ግን ደግሞ ዳግመኛ እንዳትከታተልና ደግሞ ከዚህ በፊት ልሽን ራሱ ካለችበት አምጥቼ ምን ያክል እንዳሳየውሽ አቀሻል፣ ስለዚህ አሁንም በማያገባሽ ነገር አትግቢ፣ አርፈሽ ተቀመጪ በማለት እንግዲህ አቶ ገዛኝ አስጠንቅቋታል ማለት ነው። አባባም አሁን ላይ እየተጨናነቁ ይገኛሉ። በነገራችን ላይ እንግዲህ አለምዬ ደግማ ደጋግማ ስለ በፊቱ ስለ አባባ ሚስት ማለት ነው እየጠየቀችው ነበረ። እያንዳንድ ነገር ለራሷ መረጃ ይጠቅመኛል የምትለውን ነገር እንዲያወራለ ስለ ህይወቱ ስላሳለፈው ነገር እያንዳንዱ ነገር እንዲያወራለ ስለምትፈልግ እንግዲህ አባባ ደግሞ ያን ነገር ሲያወራ የድሮውን ነገር እያስታወሰ እየተረበሸ ይገኛል ማለት ነው። ስለዚህ የድሮ ሚስቱን ይብን እንኳን እኔ አልቀበርኳትም በመኪና አደጋ ነው ህይወቷ ያለፈው በማለት እንግዲህ ደግሞ ደጋግሞ ሲናገር ነበረ። ሲቀጥል ደግሞ የተቀበረችበት ቦታ እንኳን ሄጄ አላቅም፣ ያ ሁሉ ነገር አሁን ላይ ጸጸት እየያዘኝ ነው እና ነገሮችን በጣም እየቀሰቀሰብኝ ነው በማለት እንግዲህ ያው ለናቲም እንዲሁም ደግሞ ለአለምዬ ተናግሮ ነበረ።
እንዲሁም ደግሞ ናቲ ጥሩ ሀሳብ ለአባባ ተናግሮ ነበረ። ምክንያቱም ከቅብር ቦታዋ ሄደ ጉንጉን አበባ አስቀምጥላት በማለት ነገሮቹ ምናልባት ሊቀልህ ይችላል በማለት እንግዲህ አናግሮት ነበረ ማለት ነው። አባባም ይህንን ሀሳብ ተቀብሏል። ምክንያቱም ለሱ እረፍት ሊሆን ይችላል ማለት ነው። ሲቀጥል ደግሞ እንዳለ አጥሟን ማምጥቼ ከዚህ ራሱ ብቀብራት ደስ ይለኛል የሚል ነገር ነው የተናገረው። ግን ደግሞ ይህን ነገር ሲናገር አለምዬ አሁን ላይ እየከፋት መጥቷል ማለት ነው። ቤቲ እንግዲህ ለህይወት ደውላ ማለት ነው ሕክምናው የሕክምናውን ወጪ ሙሉ በሙሉ እንደሸፈነችላት ነግራታለች። በዚህ ሁኔታ ከደወለች በኋላ ግን ያው አሁን ላይ ስልክም አታነሳም፣ እንዲሁም ደግሞ ያለችበት ቦታ ስለማትታወቅ ማለት ነው። ያ ማለት ቤቲ ማለት ነው በአቶ ገዛኸኝ እጅ ስለታገተች አሁን ላይ ቤቢ ይብን ማለት ነው ቤቲን እየፈለጋት ይገኛል። ቤቢ እንግዲህ የህይወት ጓደኛ ወይንም ደግሞ ፍቅረኛ የሆነው ማለት ነው። ለምንድን ነው ድምጿ የጠፋው በማለት እንግዲህ እሱ እንዳገባች ያውቃል። ህይወት ግን ምን አይነት ቤቲ ምን አይነት ህይወት እንዳላት ራሱ አታውቅም ማለት ነው። ምክንያቱም ወጣ ብላ ድርጅት ውስጥ እንደምትሰራ እንጂ አግብታ እንደምትኖር የገዛ እህቷ ራሱ አታውቅምና ብሩን ከፍዬልሻለሁ ስትላት ራሱ ይህን ሁሉ ብር ያመጣሽው እህቴ በማለት እንግዲህ ጠይቃት ነበረ። እንግዲህ ያው ቤቢ ማለት ነው ትሁትን አግኝቷታል። ትሁትን ስለሚያውቃት እንዲሁም ትሁትን ስለ ቤቲ ጠይቋት ነበረ። እንዲሁም ደግሞ ያገባችውን ሰውዬም አይቼዋለሁ። ስለዚህ ቢያንስ እሷ ያለችበትን ቦታ የማታገኛት ከሆነ እሱ ጋር እንድታገናኘኝ እፈልጋለሁ በማለት እንግዲህ ትሁትን ጠይቋት ነበር። ትሁት ደግሞ ይህ ነገር በጣም መጥፎ ነው፣ ላንተም አደጋ ነው የሚጥል፣ ሲቀጥል ደግሞ ለእህቷም አደጋ ይሆንባታል። የታመመች እህት እንዳለች እንኳን እሱ ምንም የሚያውቀው ነገር የለም። ስለዚህ ለእሷ አደጋ ነው የሚሆነው። በቃ ወደዚህ ከመጣችና ነገሮቹ አዲስ ነገር ካለ እኔ ራሴ እነግርሃለሁ፣ ስልክህን ስጠኝና በማለት እንግዲህ ትሁት ያው አሰናብተዋለች ማለት ነው። እና አሁን ላይ ማለት ነው ቤቲ በጣም እንደተሰቃየች እና በጣም ብዙ ነገሮች እንደደረሱባት ሁላቸውም ያውቃሉ። እንዲሁም ደግሞ ትሁት በይበልጥ ማለት ነው ከቤቲ ጎን ሆና አሁንም ቀጥላለች ማለት ነው። ስለዚህ እያንዳንዱ ነገር አለምዬም እንዲሁም ደግሞ ናቲ ብራቸውን ይፈልጋሉ። ያ ማለት እንግዲህ ድርሻዋን አለምዬ ትፈልጋለች። ከዚህ አንጻር ደግሞ አቶ ገዛኸኝ ደግሞ ያንን ብር አሁን ላይ መስጠት አይችልም። ምክንያቱም ብሩን ማለት ነው ቤቲ ስለወሰደችው ወይንም ደግሞ ለእህቷ ማሳከሚያ ማድረግ ስለምትፈልግ አባዬ። ስለዚህ የሁለታቸው የብር ፍላጎት በፍጹም ሊሳካ አይችልም። አንደኛ አለምዬ ወንጀለኛን አሳልፋ መስጠት መቻል አለባት በሚለው ምክንያት ነው እንግዲህ ስታወራ የነበረችው። ለናቲም ይህን ነገር ነግራለች ማለት ነው። ናቲም እንግዲህ ለአለምዬ ነግሯታል። ምክንያቱም አሁን ላይ ወንድሟን አሳልፋ መስጠት እንዳለባት ነው እንግዲህ ናቲ ራሱ እናቱን የተናገራት ማለት ነው። በቃ እማዬ አንቺን ብርሽን የምትፈልጊ ከሆነ የልፋትሽ ውጤት የምትፈልጊ ከሆነ ግዴታ ወንጀለኛን አሳልፈሽ መስጠት መቻል አለብሽ። እንዴት ይሆናል? እሷም እኮ በጣም ብዙ ነገር ተሰቃይታለች። ስለዚህ ለምን በማለት እንግዲህ አለምዬን አናግሯት ነበር። አለምዬ ደግሞ የመለሰችው ነገር አለ በነገራችን ላይ ማለት ነው። እስካሁን እኔ ተሰቃይቻለሁ። ሲቀጥል ደግሞ ገንዘብን በጣም ብዙ ብር ከፍዬ ነው ከእስር ቤት ያወጣሁትም። ሲቀጥል ደግሞ እኔ 2 ዓመት ከ6 ወር ከዛ ላይ ብዙ ነገሮችን ደርሶብኛል። ስለዚህ እንዴት ነው 2 ሰው ነው እንዴ ሁሉን ነገር የሚከፍለው? በቃ እኔ ተቀጣውለት አይደል እንዴ በማለት እንግዲህ አለምዬ ስትናገር ነበር። የአለምዬ መልስ ልክ አይደለም ብዬ ነው የማስበው። እሷ እንደምንም መጣም አልመጣም አሳልፋ ወንድሟን ወይንም ደግሞ አድራሻውን ያለበትን ቦታ ማሳለፍ መስጠት አለባት ብዬ ነው የማስበው ማለት ነው። ምክንያቱም የቤቲ ህይወት እንዲሁም ደግሞ የእህቷ ህይወት እጅግ በጣም ነው በነገራችን ላይ እንትን የሚለው ማለት ነው። ከቤተሰቦቿ ጋር ተጣልታ ብዙ ነገሮቿን እህቷን ለማሳከም በጣም ብዙ የማትፈልገውን ህይወት ውስጥ ገብታለች ማለት ነው። እና አንዳንዴ የራሳችን ነገር እንጂ ሰዎች ለሰዎች ምንም አይነት ነገር እያዘን እንዳልሆነ ነው እዚህ ጋር ያየሁት አለምዬ ጋር ማለት ነው። ምክንያቱም በእርግጥ ያው እህቷን ላሳክም ብላ ነበር፣ ግን ደግሞ ያ ነገር በቂ አይደለም ብላለች ቤቲ። እኔ ወንጀለኛ እንዲቀጣብኝ ነው እንጂ እስከ ዛሬ የልጅነቴን ወዜን ያጣሁበት ለማን ብዬ ነው? ስለዚህ እሷን ማሳክምበት ብር አለኝ ብላለች ማለት ነው። ስለዚህ በብልጠት ሁና አቶ ገዛኸኝ ጋር በመሆን እየሰበሰበችው ያለው ገንዘብ ነው ያ ገንዘብ ማለት ነው። ስለዚህ አሁን ላይ አለምዬ ደግሞ ወንድሟን አሳልፋ መስጠት
አትፈልግም ማለት ነው። በዚህ ሁኔታ እንግዲህ ያው ትሁት ራሱ በጣም ነው ቅር ያላት ማለት ነው። ሲቀጥል ደግሞ እናቴ ነች፣ ምንም ማድረግ አልችልም፣ እኔ ጋር ምንም ነገር እንድትይኝ አልፈልግም፣ እባክሽን ትሁት እያለ እንግዲህ ከትሁት ጋር እንዳይጣላ የለመናት ይገኛል ማለት ነው። እንግዲህ ቀጣዩ ፓርት ምንድን ነው የሚፈጠረው የሚለውን በእርግጠኝነት ማለት ነው ቤቲ ካለችበት ነገር ውስጥ ትሆናለች። አቶ ገዛኸኝም በዚህ ምክንያት እንግዲህ ወይም እስር ቤት ሊገባ ይችላል። እናቴም ምንም አይሆንም። በስተመጨረሻ እንግዲህ እናቴ ላይ ያው እናቴ እንደተያዘ ወይንም ደግሞ የሆነ ጉዳት ነገር እንደደረሰበት ያው አለምዬ ስልክ ተደውሎላታል ማለት ነው እና ልጅሽ ብሏታል። ስለዚህ በእርግጠኝነት ቤቲን ሊታደጋት ወይንም ደግሞ ቤቲን ካለችበት ነገር ሊያወጣት በሄደበት ሰዓት የሆነ ነገር ገጥሞታል ማለት ነው። በዚህ ጉዳይ እንግዲህ አለምዬ በጣም ደንግጣለች። በእርግጠኝነት ምንም ነገር አይፈጠርም፣ ቤቲም ካለችበት በሰላም ትወጣለች። እንዲሁም ደግሞ ናቲ ማለት ነው የቤቲን ሕይወት ይታደጋታል ብዬ አስባለሁ። ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።